ሰላም ጤና ይስጥልን ውድ የጠፈርና ድንቅ ልጆቹ ቻናል ቤተሰቦችና የፕሮግራማችን አድማጭ ተከታታዮች እንዴት ሰነበታችሁ? እንዴት ከረማችሁ? የእግዚአብሔር ሰላም እንደ ባህር አሸዋ በዝቶ እንደ ወንዝ ጅረት ካለበት ተጉዞ ከእናንተ ከውድ የቻናላችን ደንበኞችና ከሌሎች የፕሮግራማችን ተከታታዮች ጋር እንዲሆን ምኞታችንን በቻናላችን ስም እያቀረብን ለዛሬ ባይብል ስፔስ ታይም በሚል ርዕስ የተሰባሰበና የተጠናከረ ሳይንሳዊ መረጃ ይዘንላችሁ ቀርበናል። ቪዲዮአችንን ለማየት የቻናላችንን የሰብስክራይብ ቁልፍና የደውል ምልክት ተራ በተራ በመጫን የቻናላችን ቤተሰብ እንድትሆኑ ጥሪና ግብዣችንን እናቀርባለን። ባይብል ስፔስ ታይም መጽሐፍ ቅዱስና ጊዜና ማተር ወይም ቁስ። መጽሐፍ ቅዱስ ስለ መልቲቨርስ ምን ይለናል? በመጽሐፈ ሁለተኛ ቆስጠንጢኖስ ምዕራፍ 12 ቁጥር 2 ላይ ሐዋርያው ጳውሎስ ኢየሱስ ክርስቶስ የሚባል ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ መሄዱን አውቃለሁ ሲል ይገልጻል። ይህን ቃል በግርድፉ ብቻ ብናየው 3 የገነት ቦታዎች ወይም ሌየርስ ወይም ንጣፎች እንዳሉ ነው የሚያመላክተን። ሆኖም በመጽሐፈ ሰለሞን ክፍል 2 ምዕራፍ 6 ቁጥር 18 ላይ የተጠቀሰውን ስናይ ደግሞ ከ3 በላይ ገነቶች ሊኖሩ ይችላሉ። ግን እግዚአብሔር ከሰው ልጅ ጋር በገነት አብረው ይኖራልን? አዳምጡ። ገነትና ገነቶች እግዚአብሔርን ሊይዙ አይችሉም። ላንተ የሚሆን ቤት እንዴት መስራት ይቻለኛል ተብሎ በመጽሐፍ ቅዱስ እንደተገለጸው በመጽሐፍ ቅዱስ መሰረት 2 ገነቶች ካሉ መጽሐፍ ቅዱስ ይህን ቃል አጠቃቀም አይጠቀምም ነበር። ገነትና የገነቶች ገነት ከፍተኛውና ዝቅተኛው ወይም ትንሹና ትልቁ ማለት ነው የሚለውን አይጠቀምም ነበር። ምክንያቱም እነዚህ ሐረጎች 3ና ከዛ በላይ ገነቶች እንዳሉ ስለሚያመለክት። ሰማያዊ ሰማያት የሚለው ቃል ስለ ታላቁና ከፍተኛው ገነት የሚናገር ከሆነ ትንሹና የመጀመሪያው ገነት ደግሞ ለኛ ቅርብ የሆነው ነው ማለት ነው። ስለዚህ በመጽሐፍ ቅዱስ መሰረት ለኛ ቅርብ የሆነው ገነት የሥርዓተ ፀሐያችን ወይም ሶላር ሲስተማችን ነው ማለት ነው። እናም እግዚአብሔር ታላቁን ማንደጃ ወይም ፈርማሜንቱን ሰራ። ከዚህ ከፈርማመንቱ ወይም ከታላቁ ማንደጃ በላይ እና በታች ያሉ ውሃዎችና ባህሮችንም ለየ። እናም እግዚአብሔር ስፍራውን ገነት ብሎ ጠራው። መጽሐፈ ዘፍጥረት ክፍል 1 ከቁጥር 7 እስከ 8። የሶላር ሲስተማችን ወይም ስርዓተ ፀሐያችን የገነት ትንሹ ቦታ ብለን ከጠራ ነው በጠፈር ውስጥ ተቆጥረው የማያልቁ ገነቶች ይኖራሉ ማለት ነው። ሆኖም መጽሐፈ ሰለሞን ስለ ገነት ሲናገር ስርዓተ ፀሐያችን ማመላከቱ ለመሆኑ እርግጠኛ አይደለንም። መጽሐፉ በእርግጠኝነት አይገልጽልንም። በምሽት ሰማዩን ብንመለከት የምናያቸው ከዋክብት የትኛው በትንሹ ገነት የትኛው በከፍተኛው ገነት እንደሚገኙ መለየት አንችልም ፈጽመው። ምክንያቱም እንደ ኮመን ሴንሳችን ከሆነ ሁሉም ከዋክብቶች የገነት አካላት ናቸውና። ይህ የመልቲቨርስ ጽንሰ ሐሳብ በቀዳሚው የመጽሐፍ ቅዱስ ቅጂ ላይ ተጠቅሶ እናገኘዋለን። በዘፍጥረት መጽሐፍ 1:1 ላይ በመጀመሪያ እግዚአብሔር ገነትና ምድርን ፈጠረ ተብሏል። በሚገርም ሁኔታ ዓለም አቀፉ የመጽሐፍ ቅዱስ ቅጂዎችና የንጉሥ ጄምስ የመጽሐፍ ቅዱስ ቅጂ የተለየ ትርጉም የሚሰጥ ነገር በጉዳዩ ላይ ይዘው እናገኛለን። ይህም ከጥንታዊው የኦሪት መጽሐፍ ትርጓሜ የተለየ አተረጓጎምን ነው የሚያሳየን። ስለዚህ በግልጽ እንደምንረዳው መጽሐፍ ቅዱስ የመልቲቨርስ ወይም እልፍ አላፍ ጠፈር ንድፈ ሐሳብን ይደግፋል። ሆኖም የመጽሐፍ ቅዱሱ መልቲቨርስ ከሳይንሳዊው የመልቲቨርስ ጽንሰ ሐሳብ የሚለይ ነው። የሳይንሱ መልቲቨርስ በፓራራል ጠፈር ንድፈ ሐሳብ ላይ እና በቅዱስ ጳውሎስ ከፍተኛው ገነት እግዚአብሔር ከመላእክቱ ጋር የሚኖርበት ስፍራ ነው። ይህ ስፍራ የጠፈር ኮፒ አይደለም፣ በትይዩ ጠፈር የሚገኝም አይደለም። ስለዚህ ገነቶችና ገነት ካሉ ሁሉም አይነት ገነቶች አንድ የተለዩ ቦታዎች እንጂ የጠፈራችን ኮፒ የሆኑ የጠፈራችን አካል የሆኑ ስፍራዎች አይደሉም ማለት ነው። እሺ ውድ የፕሮግራማችን ተከታታዮችና የቻናላችን ቤተሰቦች በዚህ በባይብል ስፔስ ታይም ርዕስ ስር ያጠናከርነው መረጃችን የተከታተላችሁትን፣ የሰማችሁትን፣ ያደመጣችሁትን ይመስላል። ከዝግጅቱ እንደ ማጠቃለያ ልትወስዱት የምትችሉት ነው ብለን የምንጠቁመው መልቲቨርስ የሚለው ንድፈ ሐሳብ በሳይንስም በሃይማኖትም ዘንድ የሚጠቀስና በሁለቱም ጎራ ያለ ሐሳብ ነው። እንደ መልቲቨርስ ከሆነ ጠፈር ይህ የምንኖርበት የኛን ፕላኔት የኛን ከዋክብት ስርዓተ ፀሐያችን ጋላክሲያችን የያዘው ማለት ነው።
ይህንን ጠፈር የሚመስል አንድ ወይም በርካታ ጠፈሮች በትይዩ አሉ ወይም ይገኛሉ የሚል ቴዎሬቲካል ሀሳብ ወይም ንድፈ ሀሳባዊ አመለካከት ነው። ይህ በተፈጥሮ ናቹራሊ ማለት ነው ሳይንሳዊ አመለካከት ነው፣ ከፊል ፍልስፍና ይዘትም ቢኖረው። ሆኖም ሃይማኖቱ በተለይ ክርስትና መጽሐፍ ቅዱስ ላይ እንዳየነው፣ በተጨማሪም የእስልምና ሃይማኖትን በቁርአን ላይ የሚጠቅሰው ነገር አለ። ቃሉን ይጠቀማል። መልቲቨርስን የሚያመላክቱ ቃላትን፣ አመላካች ቃላትን እንደ ክሉ የሚቆጠሩትን ይጠቀማል እንጂ መልቲቨርስን ወይም ፓራላል ዩኒቨርስን አብራርቶ የሚያስቀምጠው ነገር የለም። ስለዚህ ጽንሰ ሀሳቡ ሙሉ ለሙሉ ወይም ፒውር ሳይንቲፊክ ነው ማለት ነው። ከዚህ አንጻር መጽሐፍ ቅዱስን አንተርሰው ሰዎች የሰጡትን ማብራሪያ ክሮስ ሪፈረንስ አድርገው ነበር ያቀረብንላችሁ። ከዚህ አንድ የሆነ ግንዛቤ ትይዛላችሁ በሚል እምነት መሆኑን እንድትረዱልን በትህትና እንጠይቃለን። እሺ ውድ የፕሮግራማችን ተከታታዮች ቪዲዮአችንን ስለተከታተላችሁን እናመሰግናለን። ቪዲዮውን ተወዳጅ ሆኖ ካገኛችሁት ለወዳጅ ለዘመዶቻችሁ ሼር እና ላይክ በማድረግ እንድታጋሩ እንጠይቃለን። ቀጣይ ተመሳሳይ መረጃዎችን እንድናቀርብላችሁ ቻናላችንን ሰብስክራይብ ማድረጉን እንዳትረሱ ስንል በድጋሚ ጥሪና ግብዣችንን እያቀረብን ለዛሬ በዚሁ እንሰናበታለን። በቃ ቻው።